ጋዜጠኛ ሶፎንያስ ዋሲሁን በይፋ ይቅርታ ጠየቀም። በቅርቡም በሰፊው መድረክ ኑዛዜን ትሰማላችሁ ብሏል። ጋዜጠኛው አሁን ያለበት ሁኔታ ምን ይመስላል? የትስ ነበር የቆየው? በእንዴትስ አይነት መልኩ ነው የተመለሰው? ስላስተላለፈው ልብን ቀዝቃሽ መልእክትም የምንላችኋለን እናደርሳችኋለን። ዜዶ ወደ ቱርክ ገብቻለሁ 80 ሚሊዮን በካሽና እንዲሁም ቤትና መኪና ካልሰጣችሁኝ አልመለስም ሲል አስታውቋል። በቲክቶክ ስሙ ዜዶ በሚል መጠሪያ የሚታወቀው ቦክሰኛ በቅርቡ የ10 ሚሊዮን ብር የቦክስ ውድድር ተፈራርሞ ነበር። ነገር ግን አሁን ወደ ቱርክ አቅንቷል። በተፈራረመው ፊርማ ምክንያት በሕግ የሚጠየቅ ይሆናል። የዚህን ዝርዝር መረጃ እናደርሳችኋለን። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በሀገር ውስጥም በውጭም የምትገኙ ውድ የዛምራን አዲስ ቤተሰቦች ዛምራን አዲስን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን አዳዲስ ወቅታዊ አዝናኝና እንዲሁም አስተማሪ እውነቶችንና ትርክቶችን ወደ እናንተ ውድ ቤተሰቦቻችን ተደራሽ የሚያደርግ መሰናዷችን ነው። ውድ ቤተሰቦቻችን ቻናላችን አዲስ ነውና ቀና ትብብራችሁን እንፈልጋለን። ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ፣ ታተርፋላችሁ። ወደ ቀዳሚ መረጃችን እናመራለን። ዜዶ በሚል በቲክቶክ በኩል በርካታ ተመልካቾችን ማፍራት የቻለው ወጣቱ እንዲህ የተለያዩ ብረቶችን ሲሰብር አንዴ ግድግዳውን በቴስታ ሲያጋጨው፣ ሌላ ጊዜ ደግሞ በእግሩ በካራቴ መታው ሲል ብቻ በጣም ብዙ ነገር በእንደዚህ አይነት አወዛጋቢ ጉዳዮች ነው የሚታወቀው ወጣቱ። እናም በቅርቡ ታዲያ በኢትዮጵያ ደረጃ እየተከናወነ የሚገኝ የቦክስ ውድድር ነበር። እናም እዚህ የቦክስ ውድድር ላይ ተሳታፊ ለመሆን ጥሪ ከቀረበለት ጊዜ አንስቶ የተለያዩ ዝግጅቶች ሲነሱ ነበር። ዜዶ አንዴ ውድድሩን አልወዳደርም፣ አንዴ እናቴ ትቆጣኛለች፣ አንዴ እንዲህ ነው፣ አንዴ እንዲያ እያለ የተለያዩ ሀሳቦችን ሲያቀርብ ከሰነባበተ በኋላ በመጨረሻም የ10 ሚሊዮን ብር ሽልማት የሚያሸልም ፊርማ ላይ ተፈራረመ። ውድድሩን ካሸነፈ 10 ሚሊዮን ብር ሽልማት ሊያገኝ፣ የማያሸንፍ ከሆነ ግን ምንም አይነት ሽልማት እንደማይኖረው ተፈራረሙ። በቅርብ ግን የቦክስ ውድድሩ ይደረጋል ተብሎ ሲጠበቅ ዜዶ ግን በድንገት ቱርክ ነኝ ብሎ ቪዲዮ ሰራ። ይሄን ተመልከቱ። ቱርክ ገብቻለሁ፣ አልተገናኘንም፣ እኔ ፕሮፌሽናል ነኝ፣ ፕሮፌሽናል ውድድር ለመወዳደር ወደ ኢትዮጵያ ላልመለስ ሄጃለሁ፣ አምልጫለሁ። በነፃ እናንተ ቢዝነስ ልትሰሩብኝ ነበር፣ ሲያምራችሁ ይቅር። አንድ መስፈርት አለኝ። የ20 ሚሊዮን ብር መኪና፣ የ30 ሚሊዮን ብር ቤትና እንዲሁም 20 ሚሊዮን ብር አካውንቴ ላይ ከገባ እመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። እያንዳንድሽ ሲያምርሽ ይቅር፣ መቼም አታገኙኝም ሲል ተናግሯል። የቱርክ ሕዝብ ተሰልፎ እየጠበቀኝ ነው፣ አልተገናኘንም፣ ቻው ጌች። ይህንንም ተከትሎ በጣም በርካታ አስተያየቶች በተለያዩ ማህበራዊ ሚዲያዎች ላይም እየተሰጡ ይገኛሉ። ከሁሉም በላይ ደግሞ የዚህ የቦክስ ውድድር አዘጋጅ የሆነው ጌታቸው የተባለው ወጣት ደግሞ ስለ ጉዳዩ ምላሹን ሰጥቷል። እንግዲህ እንዳያችሁት ነው ዜዶ የሀገር ክህደት ፈጽሟል፣ ኮብልሏል። እንደ ሀገር ምንም ማድረግ አይቻልም። ለማስመለስ እንጥራለን፣ በኢንተርፖል ቢሆን ለማስመለስ እንጥራለን። ይሄው ነው፣ የሀገር ክህደት ተፈጽሞብናል። እንግዲህ ለሱ ብቻ ሳይሆን ለስፖርቱም ክህደት ነው፣ ትልቅ ክህደት ነው የተፈጸመብን። እንደሰማነው እንደተመለከትነው ጌታቸው ካነሳነው ነጥብ መካከል ዜዶ ይህ ጉዳይ በሕግ ሊያስጠይቀው እንደሚችልና ጭራሽ ወደ ሀገር ቤት መጥቶ የሕግ ቅጣት ሊጠብቀው እንደሚችል የሚያሳይ ንግግር ነበር። ምን ይገጥመው ይሆን የሚለውን እየተከታተልን የምናደርሳችሁ ይሆናል። ወደ ተከታዩ መረጃችን እናመራለን። ጋዜጠኛ ሶፎንያስ ዋሲሁን በይፋ ይቅርታ ጠየቀም። በቅርቡም በሰፊው መድረክ ኑዛዜን ትሰማላችሁ ብሏል። ጋዜጠኛው አሁን ስላለበት አሳሳቢ ሁኔታም የምንላችኋለን።
ቀደም ሲል በኢትዮጵያ ቴሌቪዥን በጂቲቪና እንዲሁም በተለያዩ ሚዲያዎች ላይ እውቅናን ማግኘት የቻለው ጋዜጠኛ ሲሆን ለበርካታ ጊዜ ተሰውሮበት ጠፍቶበት ከነበረው ሂደቱ ተመልሶ አሁን በአዲስ መንገድ ብቅ ብያለሁ በማለት በፌስቡክ ገጹ በኩል ሀሳቡን አጋርቷል። ሶፎንያስ እንደምታውቁት ወደ አዳማ በመሄድ አንዳንድ ልክ ባልሆኑ ከባህልና ከሴት ባፈነገጡ ጉዳዮች ላይ ስሙ ተነስቶ የአንድ ወቅት የሶሻል ሚዲያ መነጋገሪያ ሆኖ እንደነበር ቅርብ ጊዜ ትውስታ ነው። የወጡበት ቪዲዮዎች ነበሩ። በእነዛም ምክንያቶች በጣም በርካታ ሰዎች ይህ ጉዳይ እንደ ባህል እንደ ሃይማኖት ልክ አይደለም፣ እኛ ሀገር ላይ ነገሮች እንዲህ አይነት ልምዶች መኖር የለባቸውም በሚል በጣም ከፍተኛ ተቃውሞ ገጠመው። እሱም በወቅቱ ወደ ገዳም ወደ ጸበል አምርቻለሁ፣ እዚያም ራሴን ለማስተካከል እየሞከርኩ ነው ብሎ ሀሳብ ከሰጠ በኋላ ለበርካታ ጊዜ ከሚዲያው ዓለም ተሰውሮ ቆይቷል። በወቅቱ እንደምታስታውሱት አሻም ቴሌቪዥን ይሰራበት የነበረው ቴሌቪዥን ጣቢያ ሶፎንያስ በነበረበት የስነ ምግባር ጥሰት እንዲሁም የማህበረሰቡን እሴት በመጣስ በሚል ከስራ እንዲባረር መወሰኑን በደብዳቤ አስታውቆ ነበር። ሌላው ደግሞ አብሮ ሲሰራ የነበረው የትርታ ሬዲዮ ነበር። በግልጽ ይሄ ነው ተብሎ የተነገረ ነገር ባይኖርም ሶፎንያስ ግን ከትርታ ጋር የነበረው ግንኙነት ተቋርጦ መሰናበቱን ስራም ላይ እንዳልነበር የሚያመላክቱ ብዙ ነገሮች ነበሩ። በእንደዚህ አይነት መንገድ የት እንዳለ በምን አይነት ሁኔታ እያሳለፈ ሳይታወቅ ነበር የሰነበተው። አሁን ታዲያ እንዲህ ብሎ ተመልሷል። አሁን ላይ ለረጅም ጊዜ ከሚዲያ ለመርቆ የቆየው ጋዜጠኛ ሶፎንያስ ወደ ቤቱ መመለሱን አስመልክቶ በማህበራዊ ገጹ ባስተላለፈው ልብ የሚነካ መልእክት መላው የኢትዮጵያን ሕዝብና አድናቂዎቹን ይቅርታ ጠይቋል። ጋዜጠኛው ባስተላለፈው ስሜት ቀስቃሽ መልእክት ተመስገን ለቤቴ በቅቻለሁ፣ መድኃኔዓለም ስለማረኝ ለታላቁ ክብር ስላበቃኝ ደስ ብሎኛል ካለ በኋላም ወዳጆቼ፣ አድናቂዎቼ፣ መላው የኢትዮጵያ ሕዝብ አንገታችሁን አስደፍቻችኋለሁና ከልባችሁ ይቅር በሉ ሲል ጥሪ አቅርቧል። በመቀጠልም ቅዱስ ቃሉ የበደላችሁን ይቅር በሉ እንደሚል በማስታወስ ሕዝቡ በእግዚአብሔር ስም ይቅር እንዲለውና በጸሎት እንዲያስበው ጠይቋል። ጋዜጠኛ ሶፎንያስ አክሎም እንደ እግዚአብሔር ፈቃድ በቅርቡ በሰፊው መድረክ ኑዛዜን ትሰማላችሁ ብሎ የምናገረው አለኝ፣ ብዙ የምናገረው አለኝ በማለት በቅርቡ ይፋዊ ማብራሪያ እንደሚሰጥ የገለጸ ሲሆን መልእክቱንም አትፍረድ ይፈረድብሃል በሚል ከባድ ማሳሰቢያ ተናግሯል። አክሎም ሶፎንያስ በአእምሮ ህመም ተይዞ የህክምና ክትትል ላይ መሆኑን ይፋም አድርጓል። በየካቲት ሆስፒታል ህክምናም እያደረገ ይገኛል። አዲስ አበባ ጋዜጠኛ ሶፎንያስ በአሁኑ ወቅት አስቸጋሪና አሳሳቢ ከሆነው የባይፖላር አእምሮ ጋር እየታገለ መሆኑንና በህክምና ክትትል ላይ እንደሚገኝም በይፋ አስታውቋል። ጋዜጠኛው ይህንን ግልጽ መረጃ ለህዝብ ያጋራው ማህበራዊ ሚዲያ ላይ ባስተላለፈው መልእክት ሲሆን የስራ ባልደረቦቹን አድናቂዎቹንና መላው ቤተሰቡን በሀሳብና በጸሎት ከጎኑ እንዲቆሙ ጠይቋል። ይህንን አስቸጋሪ ወቅት በበሰልና በቁርጠኝነት ስሜት እየተጋፈጠው መሆኑን የገለጸው ጋዜጠኛ ሶፎንያስ ህክምናውን በጥንቃቄ እየተከታተለ እንደሚገኝና በአምላክ እገዛ እንዲሁም በህክምና ባለሙያዎች እገዛ ይህንን ጊዜ እንደሚያልፈው ሙሉ እምነት እንዳለው ገልጿል። በርካታ የማህበራዊ ሚዲያ ተጠቃሚዎችና ወዳጆች ለጋዜጠኛው ያላቸውን አድናቆትና ፍቅር በመግለጽ ፈጣን ማገገምን እየተመኙለት ይገኛሉ። የባይፖላር ህመም በሰው ልጅ ስሜት ጉልበትና የዕለት ተዕለት ተግባራትን የማከናወን አቅም ላይ ከፍተኛና ከባድ የባህሪ መዋዠቅን የሚያመጣ የአእምሮ ጤና እክል ነው። ይህ ህመም በአብዛኛው በሁለት ተቃራኒ ስሜት ላይ ይገለጻል። አንደኛውም መቀስቀስ ወይም የከፍተኛ ደስታ ስሜት። በዚህ ወቅት ህመምተኛው ባልተለመደ ሁኔታ እጅግ በጣም ከፍተኛ ጉልበት ይኖረዋል፣ ከመጠን በላይ ይደሰታል፣ ሀሳቦቹ በጭንቅላቱ ውስጥ በፍጥነት ይሯሯጣሉ፣ እንቅልፍ አይወስደውም፣ እንዲሁም ያለምንም ፍርሃት ለአደጋ የሚያጋልጡ ውሳኔዎችን ሊወስን ይችላል። ሁለተኛው ደግሞ የከፍተኛ ጭንቀትና የዲፕሬሽን ስሜት ነው። በዚህ የስሜት ጫፍ ላይ ደግሞ ህመምተኛው ፍጹም ተስፋ መቁረጥ፣ ከፍተኛ የሀዘን ስሜት፣ የጉልበት ማጣት፣ ከሰዎች መገለልና ቀደም ሲል ያስደሰቱት የነበሩ ነገሮች በሙሉ ትርጉም አልባ ሆነው ይታዩታል። ይህ ህመም በህክምናና በባለሙያ ምክክር ወይም ቴራፒ በአግባቡ ሊተገበርና ሊቆጣጠሩት የሚችል ቢሆንም በህብረተሰብ ውስጥ ስላለው ግንዛቤ ማነስና መድሎ ምክንያት በበርካታ ሰዎች ህመማቸውን ደብቀው እንዲቆዩ ያደርጋቸዋል። ለጋዜጠኛ ሶፎንያስ ዋሲሁን ፈጣንና ሙሉ ጤንነትን በዛብራን አዲስ ቤተሰቦች ስም እንመኛለን። ውድ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለዘለቃችሁ ምስጋና የላቅ ያለ ነው።
ቪዲዮን ላይክ፣ ሼር፣ ሰብስክራይብ እንድታረጉ በድጋሚ ላሳስባችሁ እወዳለሁ። ያላችሁበት ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃው። ቸር ቆዩኝ።